እኮ ደስተኛ አይደለም። ቅድም እኮ ሄርሜላን እንደዚህ እጇን ይዞ ለቴሪስ ውጭና ውጭ ጠብቂን ምናምን ስትባል እኮ ማለት ነው ሄርሜላ እንደዛ ሲባል እንዲሄድ አይፈልግም እጄን እየለቀቀኝ እኮ አይደለም ነው ያለችው። እኔ እንዲሄድ አይፈልግም እጄን እየለቀቀኝ አይደለም እኮ ሊያወራኝ የፈለገው ነገር አለ። ምንድነው የሚያወራኝ ነገር ምናምን እያለች ነው የነበረው እኮ ሄርሜላ ማለት ነው። ገባችሁ አይደለ? እንደዛ እያለች አሁን ይዘመታ መጀመሪያ ለቂጥሽ ፓንት አድርገሻል። ሲጀመር አልገባኝም። አርገሻል እስከዚህ ሆነ እንትን ለብሰሽ ማስጠያ ማፈሪያ። መጀመሪያ አለባበስሽን አሳምሪ። ካሜራዬንም ነግራችሁ አልቅሻለሁ። ቪዲዮውን እያየው ያለቀስኩ ነበር የቆየው ማለት ነው። ማለት የሄርሜላ ሁኔታ ምን እንደሆነችና አብርሽ ያለበት ሁኔታ የሆነ በቃ ለሷ ደስ እንዲላት ብሎ እንደቆመ ለሷ ደስ እንዲላት ብሎ ከጎኗ እንደሆነ ለምንድን ነው የማይስቀው? ለምንድን ነው የማያወራው? እግዚአብሔርን አብርሽ እንደዚህ አይነት ሰው ነው? አብርሽ እንደዚህ አይነት ሰው ነው ወይ? እግዚአብሔርን አምላችሁ አብርሽ እንደዚህ አይነት ሰው ነው ወይ? አብርሽን የምታውቁት በእንደዚህ አይነት ዌብ ነው ወይ? አብርሽ እንዴት ነው እንደዚህ እንትን የምትሉት? እኔ እንጃ። ማርያምን ተቃጠለ። ጨጓሬ ራሱ ተቃጠለ። አይገልጸው። ልቀቀኝ እኔ ጀግና ነኝ ትላላችሁ እና እንግዲህ ከሆነ ድንጋይ ተደርጎ ምናምን ግድግዳ ላይ ከተደረገ የእንትን መግቢያ የግቢ መግቢያ የሆነ ሆቴል መግቢያ ላይ እዛ ላይ ሆና እኔና ባሌ ወደ ድሮ ህይወታችን ተመልሰናል፣ እየተዝናናነ ነው ምናምን። ከተዝናናሽ ካሜራ ምን አስፈለገው? እኛ የምትበይውን የምትጠጪውን የሚሆነውን በዚህ ገብቶ በዚህ ወጥቶ እንደዚህ ብሎ ምናምን እያልሽ ቪዲዮ ላይ ማን አውጭልናለሽ? ለምን ከካሜራ ጀርባ ሆነሽ እንደፈለገሽ አትሆኒም? ለምን እንደዛ አትሆኒም? ዳኒ ደግሞ ተዋቸው፣ ማርያምን ተዋቸው። ግዴታ እነሱ መከተል እነሱ ጋር እንትን መሆን እንደዛ መሆን ምናምን አይገባህም። የአብርሽ እስከሚያብድ ይለይለት እንበለው ወይስ ምንድን እንበለው? አብርሽ እኮ ደስተኛ አይደለም። ቅድም እኮ ሄርሜላን እንደዚህ እጇን ይዞ ለቴሪስ ውጭና ውጭ ጠብቂን ምናምን ስትባል እኮ ማለት ነው ሄርሜላ እንደዛ ሲባል እንዲሄድ አይፈልግም እጄን እየለቀቀኝ እኮ አይደለም ነው ያለችው። እኔ እንዲሄድ አይፈልግም እጄን እየለቀቀኝ አይደለም እኮ ሊያወራኝ የፈለገው ነገር አለ። ምንድነው የሚያወራኝ ነገር ምናምን እያለች ነው የነበረው እኮ ሄርሜላ ማለት ነው። ገባችሁ አይደለ? እንደዛ እያለች አሁን ይዘመታ መጀመሪያ ለቂጥሽ ፓንት አድርገሻል። ሲጀመር አልገባኝም። አርገሻል እስከዚህ ሆነ እንትን ለብሰሽ ማስጠያ ማፈሪያ። መጀመሪያ አለባበስሽን አሳምሪ። ሰው የለበሰውን ሁሉ ለበስኩ ብለሽ የሚያምርብሽን ነገር ልበሽ። ዝም ብለሽ የሚያምርብሽን ነገር ገባሽ አይደለ? ሰው ያረገውን ሁሉ ላድርግ ብለሽ አይደለም የሚደረገው። ሰው ያረገውን ሁሉ እኔ ላይ ይሆናል ወይ ያምራል ወይ ተብሎ አይደለም የሚደረገው። ገባሽ አይደለ? ስለዚህ የማይሆን ነገር እንደዚህ እንትን ብለሽ እንደዚህ ብሎ በዚህ ገብቶ በዚህ እንትን ወጥቶ ምናምን እንደዚህ ብሎ ምናምን እንዴት ደም እንደምታፈይ እንዴት እንደምታስጠይ አብርሽን በግዴታ በግድ ደህና ነኝ፣ አዎ እንደዚህ ነኝ። ምን ሊያረግ መጣ? እየተዝናናን ነው በይው። አብርሽ እንደዚህ ነው የሚለው። ለምን መጣህ? ደህና ቢሆን እኮ ምን ልታረግ መጣህ? እኔ ጋር ሂድ ውጣልኝ እንደዚህ ምናምን ብሎ የሆነ እንትን ይል ነበረ፣ ይጣለው ነበር። ማድረግ ያለበትን ነገር ሁሉ ያደርግ ነበር ከዳኒ ጋር ማለት ነው። ዳኒን ቅጥቅጥ አድርጎ እንትን ይል ነበር። ግን ልጁ ፈዟል። ምንም ነገር የለውም። ምግብ አይበላ፣ ውሃ አይጠጣ፣ እንቅልፍ አይተኛ። ሰላም ካጣ እኮ 2 ሳምንት ሆኖ ባንቺ ማለት ነው። ሰላም ካጣ 2 ሳምንት አስቆጠረ ባንቺ ማለት ነው። ገባሽ አይደለ? ስለዚህ ከሄርሜላን ቀድም ሂጂ ውጪ ምናምን አላችሁ። እስኪ ትወጣታላችሁ። ከወጣችሁ በር ዙሪያ አልከፍታችሁም አትወጡም እያልሽ ሄርሜላ ደረጃ ላይ ምን ሆና እንደተገኘችው ነገ ጠብቂ። ነገ ይወጣል። ገባሽ? ነገ ይወጣል በራሷ ቻናል ማለት ነው። ነገ በራሷ ቻናል የሚወጣ ከባድ የሆነ ጉድ አለ። ሄርሜላ ደና አይደለችም ልንገራችሁ። ሄዱ ውጪ ብለው አስወጧት። እዛም በኋላ እነሱ ከቤቱ ነው ይጨቃጨቃሉ። ሌሊት ብቻዋን አስወጣታችሁ 3 ሰዓት እስከሚሆን ቤት አትገቢም ብላችሁ እግዚአብሔርን እኔ እንጃ እንዴት እንደተናደድኩ ራሱ ምን ብዬ ልንገራችሁ። ከምሬንም ነግራችሁ እንዴት በሌሊት ብርድ መከራዋን ትበላለች። ለምን ከሞቀ ቤቷ አትቀመጥም ነበር? እሱን ብላ እስከመጣች ድረስ እሷን ውጭ አስወጣታችሁ። እናንተ ለሸሸ ገዳይ ቤት ውስጥ ታሽካካላችሁ አይደለ እንዴ? ዴብ
ሄርሜላ ይበርዳታል ውጭ ናት እኮ ትግባ አላልክም? ቡዜን ነው ቆምሽ እኮ ደከመሽ ቁጭ በይ እንጂ ምናምን ያልካት ማለት ነው። ከዛ እንደዛ አድርጋ ህክምና ወሰዳችሁ። ሄርሜላ ራሷን ፌን ተገጨች ከህክምና እንደገና አብርሽን ይዛ እሷ ወጣች። ዳኒ የት ነው ያሉ ምናምን ተብሎ ሲደወለት እዚህ ጋር የተባለ ዳኒ ሄደ ማለት ነው። ለሄርሜላ የሚያዝል ሰው የለም። ለሄርሜላ የሚያስብላት የለም። ሄርሜላ ምን ትሆናለች የሚላት የለም። ሄርሜላ ነገሩን በህግ ብትይዥ ኑሮ አንቺ ነበር አንደኛ በቃ ነገሮች ሁሉ ላንቺ ነበር የሚስማሙሽ ነበር ማለት ነው። በህግ ብትይዥ ይሄን ነገር ማለት ነው። ገባሽ አይደለ? ስለዚህ በግድ ባሌ ካልሆነ ተብሎ አንድን ሰው የፈታሽውን አልፈልግሽም ያለሽን ባል አደንዝዘሽ አፍዝዘሽ በግዴታ እንዝናና ከሀገር ልንወጣ ለምን አትወጪም ነበር ከሀገር? ማን አስቀረሽ? ትኬት አንቆርጥም ተብለሽ ቪዛ እንሰጥም ተብለሽ ለምን ቀረሽ? ልትሄዱ ከማዳም ቀመሞች ከነዛ በጎችሽ ብር ተልኮልሽ ነበር ኑ ተዝናኑ ተብላችሁ ለምን አልሄድሽም? ምንድነው ያስቀረሽ ነገር? አልመቻችልና ያለ አልሳካልና ያለ ምን ሆነ ያልተሳካልሽ? አብርሽ ደና ስላልሆነ ነው ያለሽ። ገባሽ? ደና አይደለም እየተባለ ስላልሆነ የሆነ ነገር ይሆናል ሲመረመር ሲሄድ እዛ ጋር ምናምን የሆነ ነገር ቢሆን እኔ እንትን ይልብኛል ብለሽ ነው። ገባሽ? እንደዛ ስለሆነ እንጂ መሄድ አቅቶሽ አይደለም። ለማንኛውም ዛሬ እኔ እንጃ እኔ አላቅም የሆነ ሸህም ነው የሆነኝ። በጣም ደብሮኛል። ማርያምን ሰብስክራይብ አድርጉ። ነገ በደንብ እንመጣለን ማለት ነው። ባይ